አንተ አድርገን መልካም አዝመራ አቤቱ አንተ አድርገን መልካም አዝመራ ቃል በእኛ ላይ ሲዘራ ቃል በእኛ ላይ ሲዘራ እርዳን ፈጣሪ 30 60 100 እንድናፈራ ቃል በእኛ ላይ ሲዘራ ቃል በእኛ ላይ ሲዘራ እርዳን ፈጣሪ 30 60 100 እንድናፈራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን የልዑል እግዚአብሔር ቤተሰቦች ምእመናንና ምእመናት ውድ ተማሪዎቻችን በልዑል እግዚአብሔር ሰላምታ ሰላም እንላችኋለን። እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ባለፈው እንግዲህ ስለ ነገረ ድህነት ትምህርታችን ላይ እንዳየናቸው በነገረ ድህነት እግዚአብሔር እንዴት ሰውን አዳነው፣ እንዴት ሰው ሆነ የሚለውን አይተናል። አሁን ደግሞ በዚህ ትምህርታችን የምናየው በዛሬው ክፍላችን ማለት ነው በነገረ ድህነት ላይ የሚነሱ አንዳንድ ጥያቄዎችን ነው። ይህም ማለት ምን ማለት ነው? አንዳንድ ሃይማኖቶችንና አንዳንድ መናፍቃን ወይም ደግሞ የመናፍቃንን ትምህርት የሚከተሉ ምእመናን የሚያነሷቸው ጥያቄዎች አሉ እና እነርሱ ከቤተ ክርስቲያን አኳያ እንዴት ይታያሉ የሚለውን እናያለን ማለት ነው። መዳኑን የሚያምኑ አሉ፣ ግን መዳን ምንድነው ሲባል የሚሰጡት መልስ ደግሞ የተለየ የሚሆን አለ። ለምሳሌ መዳን በጸጋ ብቻ ነው የሚሉ የአንዳንድ ሃይማኖቶች አሉ። የዚህ ማመለካከት ምንድነው? መዳን በጸጋ ብቻ ነው ሲባል በቃ እግዚአብሔር አንድ ጊዜ አድኖታል በጸጋው፣ ስለዚህ በጸጋው ነው የምትድነው፣ በጸጋው ድናል፣ ሌላ ነገር ምንም አያስፈልግም፣ ስለዚህ ድንሃል እያሉ የሚያስተምሩ አሉ። በዚህም እንደዚህ አይነት ትምህርትን የሚያስተምሩ ሰዎች ጾም የለም፣ ጸሎት የለም፣ ስርዓት የለም፣ ለፈቃድ ካላደረከው በስተቀር ድንሃል ብቻ የሚሉ ሃይማኖቶች እና መምህራን ይገኛሉ። ይህ ግን ስህተት ነው። መዳን በጸጋ ብቻ ነው ወይ የሚለውን ስናይ ይህ ፍጹም ስህተት ነው። እርግጥ ነው መናፍቃን የሚነሱት ከቤተ ክርስቲያን ነው። በዚህም ለዚህ ምንፍቅናቸው የሚያነሷቸው አንዳንድ ጥቅሶች አሉ። ለምሳሌ ኤፌሶን ምዕራፍ 2 ከቁጥር 8 ላይ እንደዚህ የሚል ኃይለ ቃል አለ። ጸጋው በእምነት አድኗችኋል ይላል። ጸጋው በምን አድኗችኋል? በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም የሚለውን ጥቅስ ይዛሉ። ሌላ ደግሞ ቅዱስ ጳውሎስ ወደ ቲቶ በጻፈው መልእክቱ ምዕራፍ 2 ከቁጥር 11 ላይ ሰዎች ሁሉን የሚያድን የእግዚአብሔር ጸጋ ተገልጧል የሚለውን ኃይለ ቃል ያነሳሉ። ስለዚህ በጸጋው ድነሃል፣ ምንም አያስፈልግም የሚሉ አሉ። ይህ ግን ፍጹም ስህተት ነው። እስኪ የዚህን ሐሳብ ስህተትነቱን በመጽሐፍ ቅዱስ ወይም ደግሞ በአተረጓጎሙ እንየው። እግዚአብሔር አምላካችን የምንመገባቸው ምግብ ሲሰጠን ዘለን እንድንበላቸው አይደለም። ቅርፊት ያላችሁ አለ፣ ልጣጭ ያላችሁ አለ፣ ቆዳ ያላችሁ አለ። እንደው ዝም ብሎ አይበላም። ተፈልፍሎ ተወቅቶ ተፈጭቶ እንጂ ፍሬው ባንዴ ብቅ ብሎ ብላኝ የሚል እጽዋት የለም። ይህ ምንድን ነው? ስናነብ ስንማር የእግዚአብሔር ቃል እንደው በቀላሉ ቃል በቃል ተተርጉሞ ይገለጻል ማለት አለመሆኑን እንድንረዳም ጭምር ነው። የዚህ ሐሳብ ስህተትነቱን ስናይ የመጀመሪያ ደረጃ እንዴት አዳነን የሚለውን በምዕራፍ 6 አይተናል። ስለዚህ የዳን ነው እርግጥ ነው በእኛ ጥረት በእኛ ጽድቅ አይደለም፣ በእግዚአብሔር ጸጋ ነው። ይሄ የማይካድ ሀቅ ነው። ነገር ግን ጸጋው ብቻ ያድናል ማለት ግን አለመሆኑን ተረድተናል። ለምንድን ነው ጸጋው ብቻ የማያድነን ስንል እግዚአብሔር አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ ያስተማረንና የነገረን ኃይለ ቃልና ትምህርቶች አሉ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 3 ላይ ሰዎች ሁሉ ሊድኑና
ምን ሊሉ ይላል? ሊድኑና ይሄ ማለት አልዳኑም ማለት ነው። ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እግዚአብሔር የመዳንን መንገድ የሰው ልጅ ለመዳን የሚሄድበትን የሚጥርበት የተዘጋበትን መንገድ ከፈተለት እንጂ ፍጹም ድናል ብሎ ገነት አላስገባው። ይህ ቢሆን ኖሮ አዳንኩ እንዳለው እንደተሰቀለ በቃ ካሁን በኋላ ኃጢአት የሚባል የለም፣ ካሁን በኋላ በደል የሚባል የለም ብሎ ሁሉንም ሰብስቦ ገነት ማስገባቸው ነበር። ምክንያቱም አዳም እንደበደለ ከገነት አይደል የተባረረው። ስለዚህ ሁሉንም ወደ ገነት ያስገባቸው ነበር። ይህ ግን የመዳንን መንገድ ለኛ አርአያ አድርጎ ሰጠን፣ መዳንን ሰራልን እንጂ በግድ ዳን አይልም እግዚአብሔር። የሰቀሉት እኮ አሉ እነሱ ይድናሉ ማለት ነው በጸጋው። ምክንያቱም እርሱ ከሞተ በኋላ ነው እኮ ገዳዮቹ የሰቀሉት ሁሉ የሞቱ። ስለዚህ እነዚህ ሁሉ ገነት ይገባሉ ማለት ነው። ስለዚህ ትምህርት ይሄ እንኳን ኃይለ ቃል ያፈርሰዋል ማለት ነው። ሌላው ደግሞ ሲያስጠነቅቅ እናያለን። ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ላይ እንዲህ የሚል ኃይለ ቃል አለ። ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል ይላል። ማንም እንዳይጠፋ ወዶ ስለናንተ ይታገሳል። ይሄ ማለት ምን ማለት ነው ስንል ሰው ኃጢአት ከሰራ ይጠፋል ማለት ነው። ስለዚህ ፍጹም ቢድን ኖሮ ማንም እንዳይጠፋ ስለናንተ ይታገሳል አይልም ነበር ይህ ኃይለ ቃል ማለት ነው። እንደዚሁም ደግሞ ክቡራን የእግዚአብሔር ልጆች ማቴዎስ 18 ከቁጥር 14 ላይ ማቴዎስ ምዕራፍ 1 ከቁጥር 21 ላይ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 13 ላይ ያሉትን ቃላት ወይም ደግሞ ኃይለ ቃላት ገብታችሁ ብታነቧቸው የሰው ልጅ ምን ምን ማስጠንቀቂያዎች እንደደረሱት እናያለን። በጸጋው ከዳነ ማስጠንቀቂያ ያስፈልገው። ለምሳሌ በቀለል ባለ ምሳሌ ብናይ አንድ ሐኪም የታመመን ሰው ካየ እስክትድን ይሄን ነገር አትብላ፣ ይሄን ነገር አትጠጣ ይሏል። እየተከታተለ ከዳነ አሁን ድናሃል፣ ይሄን ብትበላ ይሄን ብትጠጣ አያምህም ይሏል። ስለዚህ የኛ ልክ እንደዚህ ነው። አምላካችን መድኃኒቱን ነው የሰጠን። ነገር ግን የኛ መዳን ገነት ስንገባ እንጂ አምላክ ስለመጣ ፍጹም ዳንን አይባልም። ስለዚህ ኃጢአት ቢሰራ የሰው ልጅ ወደ ጥፋቱ ይሄዳል። ስለዚህ እንዳይቀጣ እንዳይሞት ሲያስጠነቅቀው እናያለን። ሌላ የሰው ልጅ መዳንን በፈቃዱ የመቀበል ነፃነትና ስልጣን አለው። ከዚህ በፊትም እንደተማርነው የሰው ልጅ በነፃ ፈቃዱ የተፈጠረ ፍጡር ነው። ማለትም የሰው ልጅ ከተፈጠረ በኋላ ሁሉን ማድረግ የሚችለው በራሱ ነፃ ፈቃድ እንጂ በእግዚአብሔር ፍጹም ታዞ ተይዞ ታስሮ ይህን ብቻ አድርግ የተባለ ፍጡር አይደለም። ሌሎቹ ቀና እንዳይሉ በአራት እግር አጎንብሰው ለገዣቸው ለአዳም እንዲታዘዙ ነው የተፈጠሩ ናቸው። የሰው ልጅ ግን በነፃነት የሚኖር እግዚአብሔር ሲፈጥረውም ሕግን ሰጥቶታል። ይህን ብታደርግ እንዲህ ትሆናለህ፣ ይህን ባታደርግ እንዲህ ትሆናለህ ብሎ ነፃነት ሰጥቶት የኖረ ነው ብያቸዋለሁ። ስለዚህ ይህ ኃይለ ቃል እዚህም ይሰራል ማለት ነው። የሰው ልጅ በነፃ ፈቃዱ ነው የሚኖረው። ስለዚህም መዳኑን ከፈለገ ቢጠብቀው ቢተገብረው እንዲድን፣ ካልፈለገ ይህ መዳኑን ካልጠበቀው ግን እንደሚሞት አሁንም መጽሐፍ ቅዱስ ያስተምረናል። ይህም ጌታችን ራሱ በማቴዎስ 7 ቁጥር 24 ላይ እንዲህ ይላል፣ ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ በዓለት ላይ ቤቱን የሰራ ልባም ሰውን ይመስላል። ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰው ይመስላል ብሎ ነግሮናል። ይህ ማለት ምን ማለት ነው? ቃሉን ሰምቶ ያላደረገ አይድንም ማለት እኮ ነው። ስለዚህ በጸጋ ሁሉ ድናችኋል የሚለው ትምህርት ስህተት እንዳለበት ወይም ደግሞ የሐሰተኞች የሰው ልጅ የውሸት ተስፋ እየሰጡ የሚያታልሉ ሰዎች ትምህርት ነው ማለት ነው። ሌላም ደግሞ ሉቃስ ወንጌል ምዕራፍ 13 ከቁጥር 34 ላይ፣ ዮሐንስ ወንጌል ምዕራፍ 5 ከቁጥር 40 ላይ፣ ዮሐንስ ወንጌል አሁን ምዕራፍ 5 ከቁጥር 14 ላይ ብዙ ኃይለ ቃላት አሉ። እንዲሁም ይህችን ኃይለ ቃል በደንብ እንያት። እንዲህ ይላል ጌታችን ኢየሱስ ክርስቶስ መጻጉዕን፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ምን አትስራ አለው? ኃጢአት አትስራ። ስለዚህ መዳን ብቻውን አይበቃም ማለት ነው። እግዚአብሔር አምላክ ለኛ የመዳናችንን ሰይጣን አስጨንቆ አስገድዶ ያስፈረምንን የዕዳ ደብዳቤ ሰረዘልን እንጂ ፍጹም ድነሃል ብሎ ጎትቶ ገነት ያስገባል።
አሁንም የሰው ልጅ እንደ ቀዳማይ አዳም በገዛ ፈቃዱ ሄዶ ለዲያብሎስ ተገዢ ለዲያብሎስ ባሪያ መሆን ከፈለገ መብቱ ነው። መጨረሻው ኢየሱስ ክርስቶስ እንደተናገረ ለሰይጣንና ለዲያብሎስ ወደ ተዘጋጀው ሂዱ የሚለውን የፍርድ ቃል ይሰማል እንጂ መብቱ ነው ማለት ነው። ስለዚህ በጸጋው ድነሃል የሚል ትምህርት ምን ያህል ስህተት እንዳለው በዚህ ማወቅ እንችላለን ማለት ነው። ሌላ ደግሞ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 41 ያለውን ኃይለ ቃላት ማንበብ እንችላለን ማለት ነው። ሌላ ምን ኃይለ ቃል አለ ይህንን ትምህርት የሚያብራራ ስንል በዮሐንስ ራእይ የትንቢቱ መጽሐፍ ሊመጣ ያለውን ነገር የሚያሳየን ምዕራፍ 3 ከቁጥር 24 ላይ እንደዚህ የሚል ኃይለ ቃል አለ። ዮሐንስ ራእይ ምዕራፍ 3 ከቁጥር 20 እነሆ በደጅ ቆሜ አንኳኳለሁ ይላል። ምን እላለሁ? አንኳኳለሁ። ማንም ድምፄን ቢሰማ ምን ይላል? ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ይገባለሁ ይላል። ስለዚህ ከኛ የሚጠበቅ ስራ አለ እንጂ በጸጋው ድነሃል ብቻ የሚባል ነገር የለም ማለት ነው። ስለዚህ ይህንን ትምህርት ፍጹም ስህተት መሆኑን ማወቅ አለባችሁ ክቡራን የእግዚአብሔር ልጆች። በጸጋው ድነሃል እያሉ ሰውን ግን ወደ ሞት የሚነዱ አይኑ የሚያየውን ምእመን አይኑን እውር ሆኖ ወደ ገደል እንዲገባ የሚነዱ ብዙ ነቢያት ሐሰት፣ ካህናተ ጣዖት የሆኑ መምህራንና ቤተ እምነቶች ስላሉ መጠንቀቅ ይጠበቅባቸዋል ማለት ነው። ሌላ ይህ በጸጋው ድነሃል የሚለው ትምህርት ምን ያህል ስህተት መሆኑን የምናውቀው ሰው የራሱን ድርሻና ሚና መወጣት አለበት። እግዚአብሔር የራሱን ድርሻ ተወጥቷል። የሰው ልጅ በራሱ መዳን እንደማይችል አውቆ ራሱ ሰው ሆኖ አድኖናል። ስለዚህ እኛ ደግሞ እንዴት እንዳን በሚለው ርዕስ ውስጥ እንደተመለከትነው የራሱ ሚና መወጣት አለበት ማለት ነው። ሌላው ደግሞ የምናየው ሁለተኛው የስህተት ትምህርት ሁሉም ይድናሉ የሚሉ የቤተ እምነቶች ትምህርት ነው። ይህ ሁሉም ይድናሉ የሚለው ትምህርት ፍጹም ስህተት ነው። ቅድም በመጀመሪያው በጸጋው ድናቸዋል የሚለው ላይ እንደነገርኳችሁ የገደሉት የሰቀሉት ሁሉ አብረው ይድናሉ ማለት አይደለም። በመጀመሪያ ደረጃ ይህን ትምህርት ማን ያስተማረው ወይም የዚህ ትምህርት ምንጩ ማን ነው ስንል አርጌንስ ወይም ኦሪገን የሚባለው መምህር ነው። ይሄ የብዙ የግኖስቲሲዝም ትምህርት ምንጭ ነው። ግኖስቲኮች የሚያስተምሩ ትምህርት ነው። ይህ ትምህርት አብዛኛው በሜዲትራኒያን ምስራቅ ባሉ ሀገሮች የተስፋፋ ትምህርት ነበረ። ይህ አርጌንስ ከተወገዙ መናፍቃን ውስጥ የሚመደብ ነው። የዚህ የአርጌንስ ትምህርት ምንድን ነው የሚለውን ስናይ ክፉና ደግ አምላኮች አሉ። በዓለም መጨረሻ ደጉ አምላክ ክፉን አምላክ ይዋጋና ከሱ ነጥቆ ሁሉንም ይወስዳቸዋል። ስለዚህ የክፉ መንግስት ስልጣን ይቀርና የደጉ መንግስት ስልጣን ያሸንፋል የሚል ትምህርት ነው ያለውና ይህን ትምህርት ወይም ይህን አስተምሮ ስህተቱ ምን ላይ ነው የሚለውን ስናይ የመጀመሪያ ደረጃ ሰይጣን መንግስት የለውም። ክፉ መንግስት የሚባልም የለም። የተጣለው አውሬ ነው እንጂ ሲኦል የወደቀው መቀጫው ወይም ደግሞ ቅጣቱን የሚቀበልበት ቦታ እንጂ ለሰይጣን ሲኦል ግዛቱ ወይም ደግሞ እርስቱ አይደለችም። ለምሳሌ አንድ ሰው በድሎ ወንጀል ሰርቶ እስር ቤት ቢገባ እስር ቤት ለሱ ግዛቱ አይደለችም። እስር ቤት ምን ሆነች? መቀጫው ነች፣ መታረሚያው ነች። ስለዚህ ሰይጣን ወደ ሲኦል ስለተጣለ ሲኦል የሰይጣን ግዛት ነች ማለት አይደለም። ሲኦል ለሰይጣን መቀጫ የተሰጠችው ነች። ስለዚህ ሰይጣን የሲኦል መንግስት ኃላፊ ወይም የሲኦል ንጉስ አይባልም ማለት ነው። ስለዚህ ይህን ትምህርት በዚህ ማወቅ አለብን። በዮሐንስ ራእይ ምዕራፍ 20 ከቁጥር 10 ላይ እንዲህ ይላል፣ ያሳታቸው ዲያብሎስ ምን ያላቸው? ያሳታቸው። ስለዚህ የገዛቸው የወሰዳቸው ሳይሆን ያሳሳታቸው ዲያብሎስ ነው እዛ የሚኖረው። ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። አያችሁ፣ ይሄ መሰቃያ ቦታ እንጂ ግዛት አይደለም። ሰው በቤተ መንግስቱ ይደሰታል፣ ይገዛል፣ ያዛል እንጂ አይሰቃይም።
ስለዚህ የክፉ መንግስት የሚባለው ደግ መንግስት የሚባለው የአርጌንስ ትምህርት ፍጹም ስህተት ነው ማለት ነው። እንዲህም ይላል በማቴዎስ ወንጌል ምዕራፍ 25 ከቁጥር 41 ላይ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላችኋል። ለማንና ለማን? ለሰይጣንና ለመላእክቱ ወደ ተዘጋጀው። ስለዚህ ይህም ለመቀጭ የተዘጋጀ ቦታ እንጂ መንግስት የሆነ ደጉ መንግስት የሚባለው ወይም ደግሞ ደጉ አምላክ ክፉን አምላክ ተዋግቶ ይወስዷል የሚባለው ትምህርት ፍጹም ስህተት ነው ማለት ነው። አጋንንት እንኳን ያውቃሉ ይህን ትምህርት በጣም በሚያሳዝን ሁኔታ። በማቴዎስ ወንጌል ምዕራፍ 8 ከቁጥር 28 ላይ አጋንንት ወይም ሌጊዮን ያደሩበት አንድ ድዊ ነበር። ወደ ኢየሱስ ክርስቶስ ቀርበው ምን ብለውት ነበር? የናዝሬቱ ኢየሱስ ክርስቶስ ሆይ ከአንተ ጋር ምን አለን? ጊዜያችን ሳይደርስ ልታሰቃየን መጣህን አሉት። ጊዜያችን ሳይደርስ ይሄ ማለት ምን ማለት ነው? ጊዜያቸው ሲደርስ የሚሰቃዩበት ቦታ እንዳለ ገብቷቸዋል። ስለዚህ ወደዚያ ቦታ አትስደደን ነበር ያሉት። ወደየት አትስደደን? ወደዚያ ቦታ አትስደደን ያሉት። ለምን? ጊዜያቸው ሲደርስ ወደዛ እንደሚሄዱ ያውቃሉ። ስለዚህ ይሄ ደግ መንግስት እና ክፉ መንግስት ወይም ደጉ አምላክና ክፉ አምላክ ተጣልተው መጨረሻ ላይ ደጉ አምላክ ክፉን አምላክ አሸንፎ ሁሉንም ያድናል የሚባለው ትምህርት ስህተት ነው ማለት ነው። ይህንን በደንብ ማወቅ አለብን ማለት ነው። እንዲሁም ሐዋርያው ቅዱስ ይሁዳ በጻፋት በይሁዳ መልእክት ቁጥር 7 ላይ እንደዚህ የሚል ኃይለ ቃልን እናያለን። እንዲሁም እንደ እነርሱ ዝሙት ያደረጉና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸውም የነበሩ ከተሞች በዘላለም እሳት እንደተቀጡ ምሳሌ ሆኗል ይላል። ምን ሆኗል? ምሳሌ ሆኗል። ምን እንዳለ? ቅጣት እንዳለ ማለት ነው። ለአሁኑ ትውልድ ሰዶምና ገሞራ ምሳሌ ናቸው። ክፉ ከሰራ ካመነዘረ፣ ግብረ ሰዶም ከሆነ ኃጢአትን ከሰራ እንደሚቀጣ ምሳሌ ናቸዋል። ስለዚህ ቅጣት እንዳለ ያስተምራል። ይሄ ሁሉም ይድናል የሚለው ትምህርት ፍጹም ስህተት ነው ማለት ነው። ሶስተኛው የካህዲዎች ወይም ደግሞ ሶስተኛው በነገረ ድነት ላይ ስህተትን የሚያስተምሩት ትምህርት ምን የሚሉት ናቸው? የሚድኑት የተመረጡ ወይም ደግሞ አስቀድሞ የወሰነላቸው ብቻ ናቸው የሚል ትምህርት። ይህ ትምህርት የፕሮቴስታንቶች ትምህርት ነው። አስቀድሞ የመረጣቸው አሉ፣ እነሱ ይድናሉ። እነሱ እግዚአብሔር አስቀድሞ መርጧቸዋል፣ በጸጋው አድኗቸዋል፣ ቀብቷቸዋል። በቃ እነርሱ ገነት ይገባሉ፣ ከእነርሱ ውጭ ማንም አይገባም የሚል ትምህርት አለ። ይህ ትምህርት ፍጹም ስህተትና ክህደት ነው። ለምንድን ይሄ ትምህርት ክህደትና ስህተት ነው የምንለው ስንል ኢየሱስ ክርስቶስ ለተመረጡ ሰዎች ብቻ አልመጣም። መጀመሪያ ይህ ትምህርት ፍጹም የሚያፈርሰው ነገረ ድህነትም ከመሰረቱ ነው። ይህ ማለት አምላክ ለተመረጡት ሰዎች ብቻ ሞተ እንደማለት። ቅድም እንዳስተማርኳችሁ ከዚህ በፊትም እንደተማርነው እግዚአብሔር እንዴት አዳነን ስንል ሁሉንም ፍጥረት አዳም በበደሉ እንደተጎዳ አምላክም በአምላክነቱ ዓለምን ሁሉ እንዳዳነ ተነጋግረናል። እግዚአብሔር አምላክ ካሳ የካሳው ድህነት የፈጸመው ለሁሉም ነው እንጂ መርጦ ያዳነው ፍጥረት የለም። መርጦ ያዳነው የአዳም ዘር የለም። ለይቶ የመረጠው ለይቶ የቀባው ፍጡር የለም። የአዳም ልጆች በጠቅላላ እግዚአብሔር በሰራው በነገረ ድህነት ተፈጽሞላቸዋል። ስለዚህ የተመረጡ ሰዎች ድነዋል ሲባል አምላክ ኃይሉ ደካማ ነበር፣ ትንሽ ሰዎችን ነው መጥቶ ያዳኑ የሚል ትምህርት ነው ማለት ነው። በሌላ አነጋገር ክቡራን እግዚአብሔር ልጆች ምእመናን፣ ስለዚህ ይህ ትምህርት ፍጹም ስህተት ነው። ሌላ የዚህ ትምህርት ስህተቱ ምንድን ነው ስንል ቅድመ ውሳኔ ማስቀመጡ። በቃ ቀድሞ ተወስነዋል፣ ስለዚህ እነሱ ናቸው የሚድኑት እያሉ ምስኪኖቹን እንዲሁም እኮ ያታልሏቸዋል። ትንሽ ገንዘብ ያለውን ሰው ትንሽ ሀብት ያለውን ሰው አንተ ድነሃል፣ የሚፈልጓትን ሴት መውሰድ መጠቀም ሲፈልጉ አንቺ ከዳኑት ውስጥ ነሽ እያሉ ምስኪኖቹን መጫወቻ ያደርጓቸዋል። ይሄ ቅድመ ሁኔታ ፍጹም ስህተት ነው። በእግዚአብሔር ዘንድ ቅድመ ሁኔታ የለም።
የታዘዘውን የፈጸመ የተሰጠውን ስርዓት የፈጸመ ይድናል እንጂ እንደ ቅድመ ሁኔታ እግዚአብሔር ቀድሞ ያዳነው አለ እነሱ ተመርጦ ይድናሉ የሚባል ነገር የለውም ማለት ነው። ሶስተኛ ለዘላለም የድህነት ዋስትና የሰጠውን የአምላክን ማዳን መካድ ወይም መዘንጋት ነው። እግዚአብሔር አምላክ ለሁሉም የድህነትን በር አዘጋጅቷል። የተዘጋችውን ገነት ከፍቷታል። አዳምና ሔዋን የፈረሙትን የዕዳ ደብዳቤ ደምስሶላቸዋል። ስለዚህ ይህንን እድል ተጠቅሞ መልካም ሰርቶ ወደ ገነት መግባት የሰው ነፃ ፈቃድ እንጂ ቀድሞ የተወሰነለት ነገር የለም ማለት ነው። ለምሳሌ ለምን ትእዛዛት አስፈለጉ? ኢየሱስ ክርስቶስ እኮ 6 ቃላት ወንጌልን ጨምሮ ሰጥቶናል። ሰው የተመረጠው ብቻ ከዳነ ለምን ላልተመረጠው ይህንን ሕግ ሰጠ? የተመረጣችሁ ብቻ ይህን ሕግ ስሩ ነው እንዲህ ያለው እግዚአብሔር? ኢየሱስ ክርስቶስ እኔ የምሞተው ለተወሰኑ ሰዎች ብቻ ነው ብሎ አስተምሯል እንዴ? ይህ ፍጹም ስህተት ነው። እስኪ ይህን ስህተት የሚያረክስ ለዚህ ስህተት መልስ የሚሆን የመጽሐፍ ቅዱስን ጥቅስ እኔ በሮሜ መልእክት ምዕራፍ 11 ከቁጥር 22 ላይ እንደዚህ ይላል፣ እንግዲህ የእግዚአብሔር ቸርነትንና ጭከና ተመልከት ይላል። የእግዚአብሔር ምን? 1 ቸርነት፣ 2 ጭከና። በእግዚአብሔር ዘንድ ቸርነት ብቻ የለም፣ ጭከናም ብቻ የለም። ሁለቱም በእግዚአብሔር ዘንድ አሉ። ጭከናው በወደቁት ላይ ነው ይላል። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። መልካም ከሰራ ደግሞ ቸርነቱ በአንተ ላይ ነው ማለት ነው። ያለዚያ ግን አንተ ደግሞ ትቆረጣለህ ይላል። አያችሁ፣ መልካም ከሰራ ቸርነቱ ያገኛል፣ ክፉ ከሰራ ግን ጭከናው ያገኛል፣ ትቆረጣለህ እንጂ እግዚአብሔር የመረጠውን ብቻ እየሰበሰበ ያስገባል ማለት አይደለም። ይሄ ፍጹም ስህተት የሆነ ትምህርት ነው። ሁለተኛ የቅዱስ ጳውሎስ መልእክት አሁንም አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ላይ እንዲህ ይላል፣ በኋለኞች ዘመናት አንዳንዶች ይላል ምን? አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ አለ። አያችሁ፣ እንደነዚህ አይነት አስተማሪዎች የሚያስተምሯቸው ሰዎች ሃይማኖትን ይክዳሉ አለ። ከተመረጠ አንድ ሰው ሃይማኖት ቢኖረው ባይኖረው ምን ችግር ነበረበት? ምክንያቱም ተመርጧል እኮ። ስለዚህ ይህንን በደንብ ማወቅ አለብን ማለት ነው። ሌላ ጌታችን ራሱ ያስተማረው ትምህርት በሉቃስ ወንጌል ምዕራፍ 8 ከቁጥር 13 ላይ እንዲህ ይላል፣ በዓለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ደግሞ ስር የሌላቸው ናቸዋል። በዓለት ላይ ያሉት ቃሉን የሚሰሙ የሚቀበሉ የሚያደርጉም ናቸው። ነገር ግን አለ ቃሉን ሰምተው የማያደርጉ ደግሞ እነርሱ ምንድናቸው አለ? ስር የሌላቸው ናቸዋል። ስለዚህ መልካም ካልሆነ ያ ሰው ይቆረጣል። መልካም ከሆነ በዓለት ላይ ቤቱን ከሰራ ደግሞ ቃሉን ሰምቶ የሚያደርግ ደግሞ የእግዚአብሔር መንግስት ይወርሳል ማለት ነው። ብዙ ጥቅሶች አሉ። ቤት ገብታችሁ እናንተ አንብቧቸው ክቡራን የእግዚአብሔር ልጆች። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 3 ላይ፣ ራእይ ምዕራፍ 13 ከቁጥር 7 ላይ፣ ዕብራውያን ምዕራፍ 10 ከቁጥር 26 ላይ፣ የማቴዎስ ወንጌል ምዕራፍ 27 ከቁጥር 3፣ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ፣ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 3 ጀምሮ ያሉትን አንብቧቸው። እንዲሁም የያዕቆብ መልእክት ጥሩ ጥቅስና ጥሩ አስተማሪ ስለሆነች ለሁላችሁም አንዷን እቺን እዚህ ላንብብላችሁ። እንዲህ ይላል፣ ወንድሞቼ ሆይ ይላል። ምን ይላል? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ምን ይጠቅመዋል አለ። በጸጋው ከዳነ ለምን ይሰራል? ግን ስራ እንደሚያስፈልግ እዚህ ጋር ያስተምራል። ስለዚህ ምን አለ? እምነት አለኝ የሚል ስራ ግን የሌለው ሰው እምነቱ ለእርሱ ምን ይጠቅመዋል አለ። እምነቱ ሊያድነው ይችላልን አለ። አያችሁ፣ በጸጋው ድነሃል እያለ የሚያታልል ሰው ስህተት መሆኑ በዚህ ማወቅ አለባችሁ። ሌላ ደግሞ እንደዚሁ ደግሞ አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። ይህ ምን ማለት ነው? እምነትና ስራ ያድንካል ማለት። ስለዚህ ከግብዞች እምነት መለየት አለባችሁ፣ ከሰነፎች ስራ መራቅ አለባችሁ ክቡራን የእግዚአብሔር ልጆች። ስለዚህ
የተመረጡ ብቻ ይድናሉ የሚለው ትምህርት ፍጹም ስህተት ነው ማለት ነው። ሌላው ደግሞ በነገረ ድህነት ላይ የሚታዩ የስህተት ትምህርትና የስህተት አስተማሪዎች አራተኛው ክርስትና ብቻ አያድንም የሚሉ የምዕራባውያን ትምህርት ነው። ይሄ ማለት ምን ማለት ነው? ክርስትና ብቻውን አያድንም። ስለዚህ እግዚአብሔር ሰውን ሁሉ አድናለሁ፣ ሰውን ሁሉ አድኗል ከተባለ ሁሉም መዳን አለባቸው። ስለዚህ ክርስቲያን የሆኑ ብቻ ናቸው ወይ የሚድኑት? ማንም ሰው መዳን አለበት፣ በፈለገው ቦታ አምኖ በፈለገው ቦታ መዳን ይችላል የሚል ትምህርት አላቸው። ይህ አብዛኛው በምዕራባውያን የተነሳ በዚህ ምክንያት ሃይማኖት እንደ አሸን የፈላበት የትምህርት ስርዓት ነው። ለምሳሌ በሀገራችን እንኳን ብታዩት ፕሮቴስታንት የሚባሉት ህብረተሰብ ወይም የሃይማኖት ድርጅቶችን ካያቸዋቸው አንዱ ሙሉ ወንጌል ይላል፣ አንዱ ቃለ ሕይወት ይላል፣ አንዱ የእንትን ስብከት ይላል፣ አንዱ የእንትን ነፃ አውጪ ይላል፣ አንዱ FBI ይላል፣ አንዱ ሙሉ ወንጌል ይላል። እነዚህ ሁሉ ከዚህ እምነት የሚመጡ ናቸው። ማንም ሰው በፈለገበት ቦታ ይድናል እንጂ ክርስትና ብቻ አያድንም ከሚል ትምህርት እንደ አሸን የፈሉ የእምነት ድርጅቶች ናቸው። ይሄ ትምህርት ፍጹም ስህተት መሆኑን አሁን ያነበብኩላችሁ ኃይለ ቃል ያስተምራል። ቅዱስ ያዕቆብ እንደተናገረው እምነት አለኝ የሚል ሰው ካልሰራ ምን ይጠቅመዋል እንዳለ፣ የሚሰራ ሰው ደግሞ እምነት ከሌለው ምን ይጠቅመዋል? አያችሁ። ስለዚህ እምነት የመዳን ትልቁ መሰረት ነው እንጂ በፈለገው አምኖ ይድናል ማለት ስህተት ነው። የዚህ ክርስትና ብቻ አይደለም የሚሉ የመናፍቃን ትምህርት ዋና የስህተት ምንጩ ይህ ነው ማለት ነው። ለምሳሌ የዚህን ትምህርት በመጽሐፍ ቅዱስ እስኪ በማስረጃ አንድ የእግዚአብሔር ፈቃድ ዓለም ሁሉ እንዲድን ነው። ግን በሁሉ ቦታ ይድናሉ ስንል አይድንም። ትንቢተ ሕዝቅኤል ምዕራፍ 33 ከቁጥር 11 ላይ እንደዚህ የሚል ኃይለ ቃል አለ። ኃጢአተኛው ይሞት ዘንድ አልፈቅድም ይላል። ምን እንዲል አልፈቅድም? ይሞት ዘንድ አልፈቅድም። ስለዚህ እንዲመለስ እግዚአብሔር ይጠይቃል። ሌላ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 ላይ እንደዚህ ይላል፣ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እግዚአብሔርን ምን ወደ ማለት ወደ ማወቅ። ስለዚህ እግዚአብሔርን ወደ ማወቅ መድረስ ማለት እኮ ወደ እውነተኛው እምነት መምጣት ማለት ነው እንጂ በየቦታው አምነዳን ማለት አይደለም። በየቦታው ያለው እምነት ያድናል ማለት አይደለም። እግዚአብሔርን ወደ ማወቅ የሚያደርስ አንድ እምነት አለ ማለት ነው። ይህንን ፍጹም ማወቅ አለብን ክቡራን የእግዚአብሔር ልጆች። ሌላው ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ዮሐንስ በወንጌሉ እንደዚህ የሚል አስተምሮናል። በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ አለ። በማን የሚያምን? በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዶታልና ይላል። ስለዚህ በእግዚአብሔር ልጅ የማያምን ይህ አይድንም ማለት ነው። ክርስትና ብቻ አይድንም የሚል የተሳሳተ ትምህርት በዚህ ኃይለ ቃል ሲፈርስ እናየዋለን ማለት ነው። ጌታችን ኢየሱስ ክርስቶስ ለምን ሐዋርያትን ላከ? ክርስትና ብቻ አያድንም ከተባለ ሁሉም በየእምነቱ መዳን ከነበረበት ኢየሱስ ክርስቶስ ለምን 12ቱን ሐዋርያት መርጦ ሂዱና ዓለምን ሁሉ ወንጌልን ስበኩ ብሎ ለምን ላካቸው? ድካማቸው ከንቱ እንዲሆን ነው? ኢየሱስ ክርስቶስ የሐዋርያት መድከም ያስደስተው ነበር ማለት ነው? ያ አይደለም። አያችሁ ክቡራን እግዚአብሔር ልጆች፣ ሁሉም በፈለገው ነገር ይድናል ማለት አይደለም። የእምነትና የመዳን ስርዓት አንድ ስለሆነች ሐዋርያት ዓለምን ሁሉ ዞረው አስተምሯታል። በዓለም ሁሉ ዞረው መከራን ተቀብሎባታል። ስለዚህ ክርስትና ብቻ አያድንም፣ ሁሉም እምነት ያድናል የሚለው የምዕራባውያን የፍልስፍና ትምህርት ፍጹም ስህተት መሆኑን በዚህ እናያለን ማለት ነው። የማርቆስ ወንጌል ምዕራፍ 16 ከቁጥር 15 እና አንደኛ ዮሐንስ ምዕራፍ 2 ከቁጥር 2 ላይ ያለውን ኃይለ ቃል አንብቡት ክቡራን እግዚአብሔር ልጆች። ሌላ ደግሞ ይህ ትምህርት ስህተት መሆኑን የሚያስረዳ
ከኢየሱስ ክርስቶስ በቀር መዳን በሌላ በማንም እንደሌለ ያሳየናል። አንድ ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ የማንንም ስጋ ብሎ አላል። ይሄን ምግብ ብትበሉ ትድናላችሁ አላል። የመዳን ምንጯ የመዳን ቁልፏ ምንድነች? ስጋውና ደሙ በኢየሱስ ክርስቶስ እንድናምን ነው። ስለዚህ ያማምን ግን አሁን ተፈርዶበታል ብሏል ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 3 ከቁጥር 18፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 16፣ የዮሐንስ ወንጌል ምዕራፍ 3 ከቁጥር 36፣ የዮሐንስ ወንጌል ምዕራፍ 8 ከቁጥር 24 እንዲሁም አንደኛ ዮሐንስ ምዕራፍ 5 ከቁጥር 12 ላይ ያሉትን ኃይለ ቃል መጽሐፍ ቅዱስ ገልጣችሁ አንብቡ ክቡራን እግዚአብሔር ልጆች። አንደኛ ዮሐንስ ምዕራፍ 5 ከቁጥር 12 ላይ እንዲህ ይላል፣ ልጁ ያለው ሕይወት አለው ይላል። አያችሁ፣ ልጁ ያለው ምን አለው? ሕይወት አለው። የእግዚአብሔር ልጅ የሌለው ግን ሕይወት የለውም ይላል። የእግዚአብሔር ልጅ የሌለው ምን የለውም? ሕይወት የለውም። ስለዚህ ይህንን በደንብ ማወቅ አለባችሁ። የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ፣ የሉቃስ ወንጌል ምዕራፍ 12 ከቁጥር 45 ላይ እና የዮሐንስ ራእይ ምዕራፍ 21 ከቁጥር 8 ላይ ገብታችሁ ብታነቡት በፈለግከው ትድናለህ የሚል ነገር የለም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በወልደ እግዚአብሔር ያላመነ ቅጣት እንዳለው ያስተምራል እንጂ በፈለግከው ነገር ዳን የሚል ነገር የለም ማለት ነው። ሌላው ይህን ትምህርት ስህተት የሚያደርገው ሐሳብ ምንድን ነው? እግዚአብሔር ነፃ ምርጫ የሰጠው ለምንድን ነው? እግዚአብሔር ሁሉም የሚያድን ከሆነ ለምን ምርጫ ሰጠ? እንግዲህ በፈተና እንኳን እኮ ስናይ ምርጫ አንድ ነው አይደለም? 2-3 ምርጫ አንድ ፈተና ላይ መልስ አይሆንም። ወይም ደግሞ 2-3ቱም ምርጫዎች አንድ አይነት ሐሳብ ወይም አንድ አይነት መልስ ካሌላቸው በስተቀር ማለት ነው። ስለዚህ ሃይማኖት ድርጅቶች ሲከፋፈሉ እኮ ዓላማቸው፣ ትምህርታቸው፣ ሚስጥራቸው፣ ስርዓታቸው ስለተከፋፈለ ነው። ስለዚህ እግዚአብሔር አምላካችን ትክክለኛውን ሕይወት መርጠን ወደ ሕይወት እንድንገባ ያስተማረን መዳን በአንዲት በክርስትና ሃይማኖት እንጂ በሁሉ ቦታ አለመሆኑን ሲያስረዳን ነው ማለት ነው። ዘዳግም 30 ከቁጥር 19 ላይ፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 24 ላይ፣ የማቴዎስ ወንጌል ምዕራፍ 19 ከቁጥር 17 ላይ፣ የማቴዎስ ወንጌል ምዕራፍ 19 ከቁጥር 21 ላይ፣ የማቴዎስ ወንጌል ምዕራፍ 23 ከቁጥር 17 ላይ፣ የዮሐንስ ወንጌል ምዕራፍ 5 ከቁጥር 40 ላይ እንዲሁም ደግሞ የማቴዎስ ወንጌል ምዕራፍ 22 ከቁጥር 2 ላይ በደንብ ገልጾ አስተምሮናል። ለምሳሌ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ለልጁ ምን ያደረገ? ሰርግ ያደረገን፣ የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ ይላል። ሊመጡም አልወደዱም ይላል። አንዱ ሚስት አግብቻለሁ እሷን ላስደስት ነው አለ። አንዱ በሬ ገዝቻለሁ እሱን ልፈትን ነው አለ። አንዱ እርሻ ገዝቻለሁ እሱን ላይ ነው አለ። እንዲሁ ወደ ተለያዩ መንገድ የሚሄዱ ወደ ተለያዩ ሃይማኖት የሚሄዱ ሁሉ ወደ እግዚአብሔር መንግስት አይገቡም። ወደ እግዚአብሔር መንግስት መግቢያው አንድና አንድ ብቻ ነው። ስለዚህ ሁሉም እምነት ያድናል የሚለው ትምህርት ወይም ደግሞ መዳን በክርስትና ብቻ አይደለም የሚለው ትምህርት ፍጹም ስህተት ነው ማለት ነው። ሌላው የምናየው ጥያቄ እንደዚህ የሚል አለ። የማቴዎስ ወንጌል ምዕራፍ 7 ከቁጥር 14 ላይ አንድ ሰውም ጌታ ሆይ የሚድኑ ጥቂቶች ናቸውን አለው። እርሱም እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉም። የሉቃስ ወንጌል ምዕራፍ 13 ከቁጥር 22 ላይ እና በማቴዎስ ወንጌል ምዕራፍ 7 14 ላይ ይህንን እያነሱ ምን ማለት ፈልጎ ነው ታዲያ? ጥቂቶች የሚገቡ ከሆነ ለምን ብዙዎች አይድኑም የሚል ጥያቄን የሚያነሱ አሉ። የዚህን ጥያቄ ሐሳብ በደንብ ስንረዳው ግን ምን ማለት ነው የሚለውን ስናይ እግዚአብሔር አምላክ ይህንን ፈቃድ የሚፈጽሙ
ሰዎች ይድናሉ፣ ለመግባት ብዙ ዋጋ ይከፈላል ማለት ነው እንጂ በሯ ጠባብ ሆና ብዙዎችን ትመልሳለች ማለት ግን አይደለም። ይህንን በደንብ ማወቅ አለባችሁ። ለምሳሌ እኮ አንድ ፈተና ይህንን ካለፍ ወደሚቀጥለው ዙር ትሸጋገራለህ ከተባለ ያንን ፈተና ሁሉ የደፈነ ወይም ያለፈ ያልፋል። ምድራዊ ነገር ላይ ብቻ ነው ቦታ የሚቀጥረው ሰው። ትንሽ ሰው ከሆነ የፈለገው ትንሽ ሰው አሳልፎ ይቀጥራል። በእግዚአብሔር መንግስት ግን እንዲህ የሚባል ነገር የለም። አንድ ቃል አለች፣ መንግስቱ ዘለዓለም ወምኩናኒሁ ለትውልደ ትውልድ የምትል። መንግስቱ ዘላለማዊ ነች፣ ግዛቱ ለልጅ ልጅ ነው። ስለዚህ በእግዚአብሔር ዘንድ የቦታ ጥበት፣ የሰው እጥረት፣ የስልጣን እጥረት የለም። እግዚአብሔር ሙሉ በኩል ይሄ ነው። አዚህ ዓለም በራው ሁሉ ውስጥ ተዲው ነው፣ ሁሉ በእጁ ነው። ግን ይህንን የሚፈጽሙ ሰዎች ጥቂቶች ናቸው። ይህንን መጣር የሚፈልጉ ሰዎች ትንሾች ናቸው። እናንተም ካልጣራችሁ ዝም ብላችሁ ወደ እግዚአብሔር መንግስት አትገቡም ሲል ነው እንጂ ትንሽ ሰው ብቻ ነው ማስገባው የሚል ትርጓሜ ግን የለውም። እንደዚህ የሚል ቃል አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ ይላል የሐዋርያት ሥራ ምዕራፍ 10 ከቁጥር 34 ላይ። ስለዚህ በእግዚአብሔር ዘንድ አድሎ የለም። ሕጉን ሰጥቷል። ከሰራ ታልፋለህ፣ ካልሰራ አታልፍም ማለት ነው እንጂ ጥቂት ሰው ብቻ የሚወርሳት መንግስት ነች ማለት አይደለም። ስለዚህ ይህንን በደንብ ማወቅ አለብን። ሌሎቹ ደግሞ አንዳንድ ትምህርት አላቸው። ለምሳሌ ምን የሚያስተምሩ የእግዚአብሔርን መንግስት ያልሰሙ አሉ። ስለዚህ እግዚአብሔር አምላክ እነሱን ይፈርዳል ወይ የሚሉ አሉ። የእግዚአብሔር መንግስት ያልተሰበከችበት ቦታ የለም። ሲጀመር በአሁኑ ሰዓት እንኳን በእስልምና የተወረረችው ሀገር የክርስቲያኖች መዲና የነበረች ነች። ለምሳሌ ሶማሊያን ብናይ መቋዲሾ ማለት እኮ የግዕዝ ቃል ነው። ከጊዜ ሂደት ወደ ሶማሊኛ ተለውጦ መቋዲሾ ሆነ እንጂ መቃድስ የሚል ትርጓሜ ነበር። መቃድስ ማለት የግዕዝ ቃል ነው። መቅደሶች እንደማለት እኮ ነው። ሶሪያ እኮ የኦርቶዶክስ መዲና ነበረች። እነ ዮሐንስ አፈወርቅ እነ ቅዱስ ኤፍሬም የተወለዱባት ናቸው። እነ ያዕቆብ ዘንጽቢን የተገኙባት ናቸው። እነ ባስልዮስ ብዙ ቅዱሳን ያፈራች ነች። ወደ ግሪክ ብንሄድ የብዙ ቅዱሳን መዲና ነበረች። ግብፅን ብንያት የብዙ ቅዱሳን መዲና ነበረች። ሊቢያን ብንያት የነ ማርቆስ እናት ቤተሰብ ሀገር ነበረች። እነዚህ የክርስቲያን መዲና። እነ ቱርክን ብናት እነ ኤፌሶን እነ ቅዱስ ዮሐንስ ወንጌል ያስተማሩባቸው ነበረች። ሰዎች በፈቃዳቸው ካልተለወጡ ወንጌል ያልተሰበከበት ቦታና ጊዜ የለም። ነገር ግን ያለ ሕግ የሚያጠፉ ያለ ሕግ ይቀጣሉ ይላል መጽሐፍ ቅዱስ። ምን ማለት ነው ይላሉ። ይህን በደንብ ስናስተውለው ትርጓሜው ምን ማለት ነው? ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይባሉም ይል። ሰምተህ ብትተወው ትቀጣለህ ነው። ይህንን ሕግ አልተማርኩም አላደረኩም የሚባል ነገር የለም። ሲቀጥል ደግሞ እግዚአብሔር በልቦናችን ውስጥ በሁሉም ሰው መልካምና ክፉን የሚሰራበት ሕግን ሰጥቶታል። እንስሳ እንኳን እኮ ሲያዝን ወይም ደግሞ ሲያለቅስ እኮ የሰው ልጅ ያዝን። ያንን ጥቅስ ላይ ሄዶ ፈልጎ አይደለም ያዝን። ስለዚህ ይህንን በደንብ ማወቅ አለብን ማለት ነው። ስለዚህ ያለ ሕግ የሚያጠፋ ያለ ሕግ ይፈረድበታል ማለት ልቦናው ራሱ ሕግ ነው የሚለውን በደንብ ማወቅ አለብን። በሮሜ መልእክት ምዕራፍ 2 ከቁጥር 14 ላይ ምን ይላል? እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው ይላል። ሕግ ባይኖራቸው እንኳን ለራሳቸው ምንድናቸው አለ? ሕግ ናቸው። ስለዚህ መልካምና ክፉን መርምሮ ወደ እውነተኛው መድረስ የራሱ ኃላፊነት ነው። አባታችን አብርሃም እኮ ለዚህ ነው አበብዙሃን የሚባለው፣ ተመራምሮ ወደ እግዚአብሔር መጥቷል። ስለዚህ አልተማርኩም አልሰማውም የሚባሉ ምክንያቶች ከድነት ጋር አያያዙ ማለት ነው። ስለዚህ ይህንን በደንብ ማወቅ አለብን ማለት ነው።
እንጂ ያለ ሕግ ጽድቅን የሚሰሩ ያለ ሕግ ይጸድቃሉ ማለት ሕግ ሳይኖረው ሳያምን ገነት ይገባል ማለት ግን አይደለም። መልካሙን አውቆ መምጣት አለበት ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ቅዱስ ጴጥሮስን ወደ 100 አለቃ ወደ ቆርኔሌዎስ ሂድ ብሎታል። ሂድና አስተምረው። ለምን? ይሄ ቆርኔሌዎስ እኮ ብዙ መልካም ነገርን ሲያደርግ እግዚአብሔር ወሮታው እንዳይቀርበት ብሎ ሄዶ ቅዱስ ጳውሎስ አስተምሮ እንዲያጠምቀው ነግሮታል። ያለ ሕግ ጽድቅ ስለሰራ እኮ ቆርኔሌዎስ በመጾሙ በመመጽወቱ ብቻ ቅዱስ አልተባለም። ለቅድስና ሃይማኖትም ስለሚያስፈልገው እግዚአብሔር ቅዱስ ጴጥሮስን ወደ ቆርኔሌዎስ ልኮ እንዲጠመቅ አድርጎታል። በሐዋርያት ሥራ ምዕራፍ 3 እና ምዕራፍ 4 ላይ ታሪኩን ታገኙታላችሁ ማለት ነው። እንደዚሁም ደግሞ የመዝሙረ ዳዊት መዝሙር 18 ከቁጥር 9 ላይ መዝሙረ ዳዊት መዝሙር 18 ከቁጥር 9 ላይ እንዲህ ይላል፣ የእግዚአብሔር ፍርድ እውነትና ቅንነት በአንድነት ነው። ስለዚህ እግዚአብሔርን ለማወቅ አንድ ሰው ወደ ቅድስና መምጣት አለበት። እምነት ሳይኖረው ቢጾም ቢጸልይ ቢሰግድ ያ መልካምነት ተብሎ አያድነው። ያ ለማዳን ምን ያስፈልገዋል? እምነት። ቅድም ያዕቆብ እንደተናገረው ስራ እምነት የሌለው ስራ በራሱ የሞተ ነው። ለዚህም ደግሞ እነ ቆርኔሌዎስ ጥሩ አብነቶች ናቸው ማለት ነው። እንደዚሁ በማቴዎስ ወንጌል ምዕራፍ 10 ከቁጥር 15 ላይ እንደዚህ የሚል ቃል እናያለን። እውነት እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ ይቀልላቸዋል አለ። ይሄ ምን ማለት ነው? ሰዶምና ገሞራ ተቀጥተዋል እኮ። አስተማሪ ባይኖር ድኗል የሚባል ነገር የለም። በሰዶምና በገሞራ ተቀጥተዋል። ሰምተው ኃጢአት የሰሩ ግን ከሰዶምና ከገሞራ የከፋ ቅጣት ይቀጣሉ ነው። ደረጃቸውን ነው እንጂ ያሳየው ድህነትን አላሳየው። ንጽጽር ነው ያደረጋቸው። ያልሰማ መቀጣቱ አይቀርም፣ ሰምቶ ያጠፋ ግን ካልሰማ የበለጠ ይቀጣል። ይህንን በደንብ ማወቅ አለብን ማለት ነው። ሌላ ለዚህ ጥሩ ትምህርት የሚሆነን የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 12 ከቁጥር 47 ላይ እንደዚህ የሚል ኃይለ ቃልን እናያለን። የጌታውን ፈቃድ አውቆ የተዘጋጀ ይላል። ምን ያለ? የጌታውን ፈቃድ አውቆ የተዘጋጀ እንደ ፈቃዱም ያላደረገ ባሪያ ይላል እጅግ ይገረፋል። የጌታውን ፈቃድ አውቆ ያልተዘጋጀ፣ የጌታው ፈቃድ ምን እንደሆነ ጌታው ምን እንደሚፈልግ እያወቀ ያልተዘጋጀ ባሪያ እጅግ ይገረፋል። ነገር ግን ያላወቀ ግን አለ መገረፍ የሚገባውንም ያደረገ ጥቂት ይገረፋል አለ። እንግዲህ የጌታውን ፈቃድ አውቆ ያላደረገ እጅግ ይገረፋል። የጌታውን ፈቃድ ሳያውቅ የጌታውን ፈቃድ ያላደረገ ደግሞ በሚገባው መንገድ መጠን ይገረፋል አለ። የሉቃስ ወንጌል ምዕራፍ 12 ከቁጥር 47 ላይ እናገኘዋለን። ስለዚህ ሁለቱም ተቀጥቷል። አልሰማውም አላደረኩም ያለውም ይገረፋል፣ ሰምቶ አውቆም ያላደረገውም ይገረፋል። ለምን? ባልታዘዘው መጠን ቅጣት አይቀርለትም እንጂ አይ አንተ አልሰማህም ገነት ነው የምትገባው የሚባል ነገር የለም ማለት ነው። በተለይ ደግሞ በአሁኑ ጊዜ ትምህርቱ የእግዚአብሔር ቃል በየቤታችን የመጣበት ጊዜ እንኳን እዚህ ሳውዲ አረቢያ መጽሐፍ ቅዱስ ይዞና ክርስቲያን መባል በራሱ እስከ ሞት ድረስ ቅጣት የሚያስከትልባት ሀገር በቴክኖሎጂ መማር ይቻላል። የፈለገው ሀገር ቢሄድ በፈለገው ቋንቋ እንዲማር ዘመኑ ዋሽቶለታል። ነገር ግን አልሰማውም የሚባል ነገር አያድንም። እምነትም ሳይኖረው ደግሞ እጾማለሁ ጸልያለሁ ቢል ይሄ ከንቱ ነው። ለማን ጾምከው? አንዳንዴ እኮ ስንጾም ለረሃብ አይደለም፣ ለእግዚአብሔር ፍቅር እኮ ነው። ከዚህ በፊት በመጀመሪያው ምዕራፍ እንደተነጋገርነው እኮ እግዚአብሔር የፍቅሩን መግለጫ ለአዳም የሰጠው ጾም ነው ብያቸዋል። ይህችን ዕፀ በለስ እንዳትበላ እኔን ከወደድክ ይህችን ዕፀ በለስ ጠብቅ፣ ከበላ ግን የሞት ሞትን ትሞታለህ፣ ከኔም ትርቃለህ። ስለዚህ አዳም በፍቅር እግዚአብሔርን እየወደደ የጾማት ጾም 7 ዓመት ገነት አኑሯለች። ስለዚህ አሁን ሰው ዝም ብሎ ይጾም የረሃብ አድማ ነው። ምክንያቱም
ማንን አፍቅሮ ነው የጾመው? ለማን ፍቅር ሲል ነው የጾመው? እምነት ማለት ይሄ እኮ ነው። እኛ እኮ ስንጾም ለእግዚአብሔር ፍቅር ብለን ነው። እግዚአብሔር ሆይ አንተን እንወድሃለን፣ አንተ ለኛ የተቀበልከውን መከራ እኛ ደግሞ በህይወታችን ተግብረን እናሳያለን፣ የፍቅራችን መግለጫ ይሄ ነው እያልን ነው እንጂ እኮ ስለ ጾምን እግዚአብሔር የሚደሰትበት ነገር እኛ ስለ ጾምን እኛ ስለ ተራብን እግዚአብሔር የሚተርፍለት የሚበዛለት ነገር ኖሮ አይደል። በመጾማችን ፍቅራችንን ነው የምንገልጽልን። በመጾማችን ለእግዚአብሔር ያለንን ታማኝነት እምነታችንን ነው የምንገልጸው። ስለዚህ እምነት የሌለው ሰው ቢጾም ለማን ፍቅር ሲል ነው የጾመው? ለምን ሲል ነው የጾመው? መልስ የለውም ይሄ ማለት። እምነት የሌለው ሰው ቢመጸውት ለማን ፍቅር ነው የመጸወተው? እምነት መልስ የለውም ማለት። ስለዚህ ለእግዚአብሔር ፍቅሩን ያልገለጸ ሰው ወደ እግዚአብሔር መንግስት አይሄድም። ኑ ወዳጆቼ እኮ ነው የሚለው ሲጠራቸው፣ ኑ እናንተ የኔ ወዳጆች። ስለዚህ ለእግዚአብሔር ፍቅር ሲል ያልጾመ ለእግዚአብሔር ፍቅር ሲል ያልመጸወተ ሰው በመጽአት ጊዜ እንዴት የእግዚአብሔር ወዳጅ ተብሎ ወደ እግዚአብሔር ይቀርብ? ስለዚህ ይህንን በደንብ ማወቅ አለብን ማለት ነው። ሮሜ ምዕራፍ 2 ከቁጥር 13 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ የማያደርጉ ጻድቃን አይደሉም ይላል። ስለዚህ ሁላችንም በእግዚአብሔር ፊት ሕጉን ሰምተን ሕጉን ተግብረን እንድንጸድቅ መንግስቱን እንድንወርስ የአምላካችን መልካም ፈቃድ ይሁንልን። ስለዚህ ከሚያጭበረብሩ የበግ ለምድ ለብሰው ከሚመጡ ተኩላዎች መጠበቅ አለብን። ይሄ በጸጋው ድነሃል፣ የሚድኑ ትንሾች ናቸው፣ አስቀድመው የተመረጡት ብቻ ናቸው የሚድኑት፣ በክርስትና ብቻ አይዳንም፣ ሰው በፈለገው መዳን ይችላል የሚባሉ ነገሮች እነዚህ የመናፍቃን የትምህርት ምንጮች መሆናቸውን አውቀን ተጠንቅቀን እምነት በኦርቶዶክስነት ነው የሚዳነው። ኦርቶዶክስ ስለሆነ ብቻ ደግሞ አይዳንም። በምንድን ነው የሚዳነው? ኦርቶዶክስ ሆኖ ኦርቶዶክስ ያዘዘችውን ኢየሱስ ክርስቶስ ያስተማረውን ትምህርት አድርጉ ያለንን በማድረግ አታድርጉ ያለንን ደግሞ በመጠበቅና በመጠበቅ ነው እንጂ ዝም ብሎ መዳን የለም። መዳን ማለትም ትርጉሙ ይሄ ነው። ስለዚህ ሁላችንም ይህንን አውቀን የስሙ ቀዳሽ የመንግስቱ ወራሽ እንድንሆን የአምላካችን መልካም ፈቃድ ይሁንልን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ በነገረ ድነት ላይ የነበረን ትምህርት በዚህ ተጠናቋል ማለት ነው። እግዚአብሔር እንደወደደና እንደፈቀደ መጠን በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አንተ አድርገን መልካም አዝመራ አቤቱ፣ አንተ አድርገን መልካም አዝመራ ቃል በእኛ ላይ ሲዘራ ቃል በእኛ ላይ ሲዘራ እርዳን ፈጣሪ 30 60 መቶ እንድናፈራ ቃል በእኛ ላይ ሲዘራ ቃል በእኛ ላይ ሲዘራ እርዳን ፈጣሪ 30 60 መቶ እንድናፈራ